ጉርብትና ምንድነው? የተሰመረ ግዑዝ መስመር ወይስ በልብ ትርታ የተገመደ የደምና የውሃ ትስስር? እውነተኛ የጎረቤት ፍቅርና ወንድማማችነትስ መለኪያው ምንድነው? በችግርና በመከራ ጊዜ የማይበገር የትግል ጀርባ መሆን ነው። በሰላምና በለውጥ ጊዜ ደግሞ የማይነጠል የእድገት ተጋሪ ሆኖ መገኘት ትርጉምስ ምን ይሆን? ኢትዮጵያና ደቡብ ሱዳን ሲነሱ የምናወራው ስለ ጎረቤት ሀገራት ዲፕሎማሲ ሳይሆን ሁለት ሀገራት ግን አንድ ትርታ መሆናቸውን ነው። አሁን ግን ጥያቄው ይህ ነው። ከጋምቤላ አረንጓዴ ምድር እስከ ፓሎች የነዳጅ ማማዎች ያለው ሚስጥር ምን ይሆን? ከታሪክ ማህደር እስከ ዶክተር አብይ አህመድ መደመር ጉዞ የሁለቱ ሀገራት ስልታዊ ትስስርስ ምን ገጽታ አለው? ቆይታችን ይህን ይመልሰዋል። ታሪክ ሲገለጥ የምናገኘው ሀቅ ይህ ነው። የሁለቱ ሀገራት ህዝቦች ታሪክ ልክ ከኢትዮጵያ ተራሮች ተንደርድሮ የደቡብ ሱዳንን ቆላማ ሜዳዎች እንደሚያለመልመው የባሮ ወንዝ እጅጉን የተሳሰረ ነው። ኢትዮጵያ ለደቡብ ሱዳን ሀገር ብቻ አይደለችም፣ መሸሸጊያ፣ ደጀንና የነጻነት መፍለቂያ እንጂ። የኑዌርና የአኝዋክ ማህበረሰቦች አብሮነትን እንደ ድልድይ ሲጠቀሙበት፣ ታላቁ ባሮ ወንዝን ደግሞ የሁለቱን ህዝቦች ጥም እየቆረጠ ለዘመናት ዘልቋል። ይህ ግንኙነት በዲፕሎማሲያዊ ጠረጴዛዎች ላይ ብቻ የታጠረ ሳይሆን በጋራ ችግር፣ በጋራ ተስፋና በጋራ የአንድ የልብ ትርታ የተገነባ ጽኑ መሰረት ነው። ደቡብ ሱዳን ነጻነቷን ስታውጅ ኢትዮጵያ ቀዳሚዋ እውቅና ሰጪ ብቻ ሳትሆን የደስታቸው ደማቅ ተካፋይም ነበረች። ነገር ግን ትናንት የነጻነትን የደገፈው ይህ ታሪካዊ ዳራ ዛሬ በምን አይነት ምህዋር ላይ ይገኛል? እስኪ ጥቂት ሁነቶችን አስደግፈን እንመልከት። ከ2010 ዓ.ም የለውጥ ጉዞ በኋላ ይህ ታሪካዊ ወዳጅነት ወደ ተጨባጭ የኢኮኖሚ የመሰረተ ልማትና የደህንነት ትብብር ተሸጋግሯል። የኢትዮጵያ መንግስት መደመር ላይ መሰረት ባደረገው የውጭ ግንኙነት ፖሊሲውና ፍልስፍናው ጎረቤት ሀገራትን የልማቱ ቅድሚያ ማዕከልም አድርጓል። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ አጽንኦት ሰጥተው እንደሚናገሩት የጎረቤቶቻችን ሰላም የኛ ሰላም ነው፣ የጎረቤቶቻችን ልማት የኛም የገበያና የእድገት እድል ነው። ዛሬ ላይ ሁለቱ ሀገራት ግንኙነታቸው ከችግር ተካፋይነት ወደ እድገት ተጋሪነት ተቀይሯል። ደቡብ ሱዳን በውስጣዊ የፖለቲካ ቀውስ ውስጥ በነበረችበት ወቅት የሽግግር መንግስቱና የሰላም ስምምነቱ መሬት እንዲነካ ኢትዮጵያ በኢጋድ ማዕቀፍ ውስጥ ያደረገችው ያላሰለሰ ጥረት የዚሁ የመደመር እሳቤ ፍሬ ነው። ይህንን ስትራቴጂካዊ ትስስር አጉልቶ የሚያሳየው ደግሞ የመሪዎቹ ተደጋጋሚ የፊት ለፊት ግንኙነቶች ናቸው። ዶክተር አብይ ወደ ጁባ ሲያቀኑ ያለ ደቡብ ሱዳን ሰላም ቀጠናዊ የኢኮኖሚ ትስስር እውን አይሆንም በሚል ጽኑ እሳቤ ላይ ተመርኩዘው ነው። የጋራ የጸጥታ ችግሮችን ለመፍታት የህገ ወጥ የጦር መሳሪያ ዝውውርን ለመቆጣጠርና የድንበር ላይ ሰላምን ለማረጋገጥም ውጤት ያመጣ ውይይትን አድርገዋል። በልዩ ትኩረትም ሰርተዋል። ፕሬዚዳንት ሳልቫኪር ወደ አዲስ አበባ ሲመጡም ኢትዮጵያ የደቡብ ሱዳን የልማት በረንዳ ናት ከሚል እምነት በመነሳት የሀገራቱን የንግድ ልውውጥ ለማስፋት የኃይል ማዕከል ከሆነችው ኢትዮጵያ ጋርም ትብብራቸውን ለማጽናትና በአባይ ውሃና ህዳሴ ግድብ ዙሪያ ያላቸውን የማይናወጥ አጋርነትም ለማሳየት ነው። ንግግር በቁጥር ሲደገፍ እውነት ይሆናል። እስቲ እነዚህን አስገራሚ ሀቆች ደግሞ ስለ ሀገራቱ የጋራ ግንኙነት እንመልከታቸው። ሀገራቱ የሚጋሩት ከ1000 ኪሎ ሜትር በላይ የሚረዝመውን ወሰን በመደመር እሳቤ ከጦርነትና ስደት ቀጠናነት ወደ ንግድና ኢንቨስትመንት የህይወት መስመር ወይም ኢኮኖሚክ ኮሪደር እየቀየረ ይገኛል። ኢትዮጵያ በክብር ያስተናገደቻቸው ከ400 ሺህ በላይ የደቡብ ሱዳን ዜጎች ለጎረቤቶቿ ያላትን ሰብአዊ አጋርነት በተግባር የሚያሳይ ነው። የጁባ ምርት ወደ ኢትዮጵያ፣ የኢትዮጵያ ምርት ደግሞ ወደ ጁባ የሚያመላልሰው 220 ኪሎ ሜትር የሚረዝመው የፓሎች ማቲያንግ ማይውድ ፓጋጋ አስፋልት መንገድ ሲጠናቀቅ ደግሞ የንግድ ልውውጡን በከፍተኛ ሁኔታ በማሳደግ የቀጠናውን ገጽታ የሚቀይረው ይሆናል። የኤሌክትሪክ ኃይልን ኢትዮጵያ ለደቡብ ሱዳን ለማቅረብ ያደረገችው ስምምነትም የኢኮኖሚ ውህደቱ ህያው ማሳያ ነው። የጠቅላይ ሚኒስትር አብይ አህመድ የመደመር እሳቤ መሰረታዊ ፍልስፍናና አቅምን አስተባብሮ ያለፈን ቁስል ሽሮ በአዲስ ተስፋ ወደፊት መራመድ ነው። በመደመር እይታ የደቡብ ሱዳን የተፈጥሮ ሀብት ከኢትዮጵያ የኤሌክትሪክ ኃይል፣ ግብርናና የሰው ኃይል ጋር ሲደመር ለሁለቱም ሀገራት ህዝቦች ግዙፍ የጋራ እድገትን የሚያመጣ ይሆናል። የመሪው የዛሬው ጉብኝትም ይህንኑ የሀገራቱን የሁለትዮሽ ግንኙነት በጉልህ የሚያጠናክር ውይይት የተደረገበት ነው።
ኢትዮጵያና የደቡብ ሱዳን ግንኙነት ትናንት በደም እና ባጥንት የተጻፈ ዛሬ ደግሞ በሰላምና በመሰረተ ልማት የጸና ነገ ደግሞ በመደመር እሳቤ በኢኮኖሚ ውህደት አብቦ በዓለም አቀፍ ጉዳዮችና በቀጠናው ላይ በጋራ በመቆም ለትውልድ የሚሻገር የልብ ትስስር ነው። ከጋምቤላ አረንጓዴ ምድር እስከ ፓሎች ፓጋግ፣ ከአዲስ አበባ እስከ ጁባ ትስስራችን ዛሬም ድረስ እንደጸና ይኖራል።